ተሰማው የአፋር ክልል የትግራይ ክልል ኃይሎች ወደ 15 ኪሎ ሜትር ዘልቀው በመግባት ጥቃት መፈጸማቸውን በመግለጽ ከከሰሰ በኋላ ነው። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ውንጀላውን አስተባብሏል። የአፋር ክልል በበኩሉ በጥቃቱ በአካባቢው የሚኖሩ ሰዎች መፈናቀላቸውን ለቢቢሲ ተናግሯል። ለ2 ዓመታት የዘለቀውን ደም አፋሳሽ የትግራይ ጦርነት ያስቆመው የፕሪቶሪያ ስምምነት ከተፈረመ 3ኛ ዓመቱን ይዟል። ከቅርብ ጊዜ ወዲህ ህወሓትና የፌዴራል መንግስት አንዳቸው ሌላኛቸውን የፕሪቶሪያ ስምምነትን በመጣስ ይከሳሉ። ሰኞ ጥቅምት 24 2018 ዓ.ም ከ5 ዓመት በፊት በትግራይ ውስጥ በነበረው የአገሪቱ ጦር ሰሜን እዝ ላይ የተፈጸመውን ጥቃት ለመዘከር ለተሰበሰቡ ከፍተኛ ወታደራዊ መኮንኖች የአገሪቱ ሰራዊት ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ባደረጉት ንግግር ህወሓት የፕሪቶሪያውን ስምምነት የሚጥሱ ተደጋጋሚ ተግባራትን ፈጽመዋል ሲሉ ከሰው ነበር። ህወሓት ከፕሪቶሪያ ስምምነት በኋላ የሰራቸው ትንኮሳዎች፣ ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው፣ ከበቂም በላይ ነበሩ በማለት ምክንያቶቻቸውን ዘርዝረዋል። ፊልድ ማርሻሉ የትግራይ ጊዜያዊ አስተዳደር በበኩሉ ሐሙስ ጥቅምት 23 2018 ዓ.ም ባወጣው መግለጫ ላይ የፌዴራል መንግስቱ የፕሪቶሪያ የግጭት ማቆም ስምምነት በአግባቡ እንዲፈጸም አላስቻለም ሲል ቅሬታውን አቅርቧል። የትግራይ ጦርነትን ያስቆመው የፕሪቶሪያው ስምምነት የተፈረመው ጥቅምት 23 ቀን 2015 ዓ.ም ነበር። ባለፉት ወራት በፌዴራል መንግስቱ ባለስልጣናትና በህወሓት መሪዎች መካከል የሚካሄደው መካሰስ ዳግም ግጭት እንዳያስከትል ስጋት ፈጥሯል። የ2 ዓመቱን ደም አፋሳሽ የትግራይ ጦርነት የቋጨው የፕሪቶሪያው የሰላም ስምምነት ግጭቱን ከማስቆም ባሻገር የተጣለበትን ተስፋ ያህል ተግባራዊ ሆነ አይመስልም። 15 አንቀጾች ያሉት ስምምነቱ የኢትዮጵያ መንግስትንና የህወሓት ወኪሎችን ጨምሮ የ5 ሰዎች ፊርማ ያረፈበት ነው። የስምምነቱ ዋና ማጠንጠኛ በቋሚ የተኩስ አቁም ዘላቂ ሰላም ማምጣት ነው። ባልደረባችን ካሳይ ዳምጤ ስምምነቱን በተመለከተ የዓለም አቀፍ ህግና የፖለቲካ ተንታኝ የሆኑትን ዶክተር አደም ካሴን አነጋግራቸዋለች። ስምምነቱ በመሰረቱ ተኩሱን የሚያቆም ቆሞ ደግሞ ሀሳባቸውን ረገብ አድርገው ሁሉም አካላት ተነጋግረው ብዙ የሚባሉ ጉዳዮችን የሚፈቱበት ትግራይን ወደ መልሶ ወደ ፌዴራል ወደ ተቋሙ ወደ ፖለቲካ ወደ አስተዳደሩ ወደ ኢኮኖሚው መመለስ ከዛም አልፎ ደግሞ የተለያዩ ነጥቦች ላይም ደግሞ ስምምነት የማድረግ ለመነጋገር አስቻይ ሁኔታ የመፍጠር ነገር ነው ስምምነቱ እንጂ በራሱ የሚፈታው ነገር አልነበረም ስምምነቱ። ከዛ አንጻር ካየሽው አሁን አብዛኛው ነገር አልተሟላም። ትግራይ መሰረታዊ የሚባሉ ነገሮች የመብራት ስልክ ነገር ቢኖርም እንዳስተዳደርም ደግሞ እዛው ቢቋቋምም የትግራይን ወደ ፌዴራል ክልሉ የመመለስ ወደ ሀገር የመመለስ ነገር አልተካሄደም። አሁን ፓርላማ ውስጥ የትግራይ ተወካዮች የሉም። ፌዴራል ውስጥም እንደዚሁ እንደ ክልልና የለውም የትግራይ መንግስት በዚህ ሰዓት። ምንድን ነው ምክንያቱ የሚለው በጣም ከባድ ነው። ግን የሚመስለኝ እኔ በሁለቱም በኩል ያለመተማመን አለ። ያው ያኔ በተገደው ግጭቱ ቢቆምም በሁለቱም በኩል እያንዳንዱ ለዚያ ስምምነት መፈጸም ያስፈልገዋል ተገቢ ነው የሚለውን ነገር ያሟላል አያሟላው የሚለው ላይ እምነት ያጡ ይመስለኛል። ሁለቱም አካላት ኃላፊነታቸውን ግዴታቸውን ለመውጣት ብቻ ሳይሆን በጥንካሬ ላይ የተመሰረተ ካለመተማመን የሚመጣ ራስን የመገንባት ራስን የማጠናከር የመገር ያለ ይመስለኛል። ሪስክ መውሰድ ያስፈልጋል ሰላምን ለማምጣት። ሁለቱም ያንን ነገር ለመውሰድ የተዘጋጁ አይመስለኝም። በዛ ምክንያት ይመስለኛል ጊዜ ለመግዛት ተጠቅመውበታል ብለው ያስባሉ። እንዳልኩ ስምምነቱ የሚፈታው ነገር የለውም። ለመነጋገር ሁኔታዎችን የሚያመቻቸው ከዛ አንጻር ሁለቱም ጉልበታቸውን አጎልብተው በዛ ንግግር ውስጥ የተሻለ ነገር ለማግኘት የሚያስቡ ይመስላል። ያ ደግሞ ጥርጣሬውን እየበለጠ እያሰፋው እና ምናልባት ችግሮች ከመፍታት ይልቅ እያባባሰ ወደ ግጭት እየገፋን ይመስለኛል። ከዛም በኋላ ደግሞ የተከሰቱ ነገሮች እንዳልኩት በህወሓት እውቅና አለማግኘት፣ የህወሓት መከፋፈል ፍርሃቱን አለመተማመኑን ጨምሮታል። ስምምነቱ ላለመፈጸሙ ትልቅ እንቅፋት ሆኗል ብለው የሚያምኗቸው ያንቀጹ ክፍሎች ካሉ በተለይ የስደተኞች የተፈናቀሉ ሰዎች አለመመለስ፣ የህወሓት ደግሞ ታጣቂዎቹን ወደ ሲቪሊያን ህይወት መቀየር ያ ስራ አለመሰራቱ ችግሩን አባብሶታል። ነገር ግን ቅድሚያ እንደተናገርኩት በተወሰነ እምነት በሌለበት ሁኔታ ህወሓትን ትጥቁን እንዲፈታ ማሰብ ከባድ ነው። በአማራ ክልል እና በአጠቃላይ ደግሞ የድንበር ጉዳይ ባለበት ያ ነገር መፍታት ስርዓት ሳይበጅለትም ፍላጎት ቢኖርም የተፈናቀሉ ሰዎችን መመለስ ከባድ ነው የሚሆነው። መሰረታዊ የሆኑ ነገሮች ላይ መፍትሄ ሳይበጅ እነዚህ ነገሮች መመለስ ከባድ ነው። ከእነዚህ ሁሉ በላይ የትግራይን ወደ ኢትዮጵያ የመመለስ ስራ አልተሰራም። እንዳውም ያንን የሚያደናቅፍ ነገር እንዳሉት ለምሳሌ ህወሓትን በማን ጥፋት ነው በማን የሚለውን እሱን ለሌላ ጊዜ ግን አልተመዘገበም። እንዳውም ተሰርዟል። አሁን ተሰርዟል ከምርጫ ቦርድ ማለት ነው። ያ ባለበት ሁኔታ ሌሎች ነገሮችን መፍታት በጣም ከባድ ነው።
በተለይ ደግሞ በትግራይ በኩል የህወሓት በተወሰነ ደረጃ መከፋፈል በህዝብ ደረጃ ያለው ጫና ምናምን እሱም የተበለጠ ፍርሃት እያመጣ የሚሄድ ሌሎች ነገሮችንም ለመፍታት መሰረታዊ ብዬ ማስበው የፌዴራል የትግራይን ወደ ኢትዮጵያ ቢመለሱ ኖሮ ሌሎች ነገሮች መፍታት እድላቸው ይሰፋ ነበር። ያ ባልሆነበት ሁኔታ ሌላውን መፍታት ማሰብ ከባድ ነው የሚመስለኝ። ስለዚህ ባጭሩ ፖለቲካዊ ፍላጎት የለም ወይም አልነበረም። ለዚህም ነው አሁን ያሉበት ቦታ ላይ የደረሱት ማለት እንችላለን። እንግዲህ ፖለቲካዊ ፍላጎት ይኑር አይኑር ከባድ ነው መናገር፣ ግን ፍርሃት አለ በሁለቱም በኩል ከፍተኛ የሆነ ያለመተማመን አለ። ካላመንሹ ከፈራሹ ደግሞ አንድን አካል ራስሽን የማጠናከር ስራ ነው የምትሰሪው። ያ ደግሞ ራስሽ በተጠናከርሽ ቁጥር ደግሞ የበለጠ ፍርሃቱን እየጨመረ ይላል። በሁለቱም በኩል አንዱን እየገነባ ማለት ነው። በዛ ሂደት ውስጥ እንዳልኩሽ ሰላም ለማምጣት የተወሰነ ሪስክ መውሰድ ያስፈልጋል። ሁሉም አካል ያንን ሪስክ መውሰድ የሚፈልግ የለም አሁን ባለው ሁኔታ ማለት ነው። አሁን ለምሳሌ የህወሓት ይመዝገብ ቢባል ባለፈውም በህግ እንደተደረገው ማድረግ ይቻላል። ህጉን መቀየር ይቻላል ከተፈለገ፣ ግን እየሆነ አይደለም እሱ አንድ። ሁለተኛ ደግሞ የትግራይ ክልልም ተዋጊዎቹን መቀነስ ይቻላል በተወሰነ ደረጃ የበጀት ምናምን ጋር ድጋፍ ነበረ። ነገር ግን መንግስት ጫና እያደረገብኝ ነው ሊከፋፍለኝ እየሞከረ ነው ብለሽ ካሰብሽ ያንን ነገር አታደርጊም። እንደውም ራስሽ ማጠናከር ነው የምትፈልጊ። ምክንያቱም አሁን ማዳከም ከፈለገ ነገ ምን ሊያደርገኝ አስቦ ነው ብለሽ ነው የምታስብ። እና መሰረቱ የፖለቲካ ፈቃድ መኖር አለመኖር ሳይሆን መሰረታዊ የሆነ አለመተማመኑ መጀመሪያም ወደ ጦርነት ያስገባን አለመተማመን አልቀነሰም፣ እንዳውም ጨምሯል። አንጻራዊ መተማመን ካልተፈጠረ ደግሞ ነገሮቹ ይፈታሉ ብሎ ማሰብ ከባድ ነው። በዛ ላይ ደግሞ ከስምምነቱ ጋር ቅርበት ያላቸው ነገሮች ለምሳሌ የኤርትራ ጉዳይ፣ የአማራ ክልል ጉዳይ አለ። እነዚህም ደግሞ ነገሩን የበለጠ እያወሳሰቡት አሁን ትግራይን ጉዳይ ለብቻ መፍታት አይቻልም። አሁን ባለንበት ሁኔታ አሁን የፕሪቶሪያ ስምምነትን ሙሉ በሙሉ ለመፈጸም አይቻልም። ከኤርትራ ጋር የሆነ ነገር ካልተደረሰ፣ በአማራ ክልል ያለው ነገር ካልተፈታ አሁን የትግራይን የስምምነቱ ሙሉ በሙሉ እንኳን ቢፈጸም አይፈታም ችግሩ፣ አዳዲስ ነገሮች ስለተፈጠሩ ማለት ነው። ሁለቱ ተደራዳሪ ኃይሎች መጀመሪያውንም መተማመን እርስ በርስ ከሌላቸው የሰላም ስምምነቱ ለይስሙላ ነበር ማለት ነው። አንዳንድ ጊዜ በኋላ የተከሰተውን አይቶ ወደኋላ ሄዶ እንደዚህ ነበር ማለት ከባድ ነው እና መጀመሪያም ስላልፈለጉ ነው በኋላ ላይ አንድ ነገር የፈረሰው ማለት ይከብዳል። ፈልገሽ ጀምረሽም ላይሳካ ይችላል እና ምክንያቱ ያ ነው ማለት በዚህ ምክንያት መጀመሪያም ፌክ ነበረ። ሁለቱም ጦርነት ለሚፈልጉት ጊዜ ለመግዛት ነው፣ ራሳቸውን ለማደራጀት ነው የሚባለውን ሙሉ በሙሉ አልገዛውም ያንን ሀሳብ። ነገር ግን ሁለቱም ይህ ስምምነት በአንዳንድ ጉዳዮች ሳይፈቱ ቀርተው ችግር ሊመጣ እንደሚችል ያስባሉ። ለዛም እየተዘጋጁ ነበር። የኑሮ ችግር ደግሞ ምንድነው የበለጠ በተዘጋጀች ቁጥር ለችግር የመምጣቱን በተለይ በጦርነት እየሰፋ ነው የሚሄደው። ምክንያቱም ራስሽን ባጠናከርሽ ቁጥር የሌላኛውን ፍርሃት ትጨምረዋለሽ። አሁንም የተከሰተው የሚመስለኝ ያ ነው። በተለይ ደግሞ በህወሓት በኩል ከፍተኛ የሆነ ያለማመን አብይን ያለማመን አለ እንዳልኩሽ ከመጀመሪያውም ጀምሮ። በዛም ምክንያት ሪላክታንት ነበሩ ነገሮችን ለመከተል ማለት ነው። በተለይ ወታደሮችን ወደ ሲቪሊያን ህይወት መቀየር ምናምን የሚባሉ ላይ ትንሽ እግራቸውን እየሳቡ ነበር ፍርሃት ስላለባቸው እና ከዛ አንጻር እንግዲህ ከመጀመሪያውም ዝም ብለው ጊዜ መግዣ ነው ብዬ ባላስብም ሁለቱም ግን እምነቱን ለማጠናከር ከሚገባቸው በላይ ሄደዋል ብዬ አላስብም። ምናልባትም የሚገባቸውን ያክልም አልሄዱም ብዬ ነው የማስበው። አሁን ወደ አጫጭር ዜናዎች እናልፋለን። የሱዳን ፈጥኖ ደራሽ ኃይል በአሜሪካ የቀረበውን የሰብአዊነት ተኩስ አቁም ስምምነት መቀበሉን ሐሙስ ዕለት አስታወቀ። የሱዳን ወታደራዊ ጦር ግን እስካሁን ምላሽ አልሰጠም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደቡብ አፍሪካ ከቡድን 20 መውጣት አለባት ብለው እንደሚያምኑ ገለጹ። ደቡብ አፍሪካ የቡድን 20 ጉባኤን ለማስተናገድ ዝግጅት እያደረገች ባለችበት ወቅት ነው ትራምፕ ይህን ያሉት። የደቡብ አፍሪካ መንግስት ቃል አቀባይ በበኩላቸው ሀገራቸው የቡድን 20 ጉባኤን በተሳካ ሁኔታ እንደምታስተናግድ ለቢቢሲ ገልጸዋል። የዶናልድ ትራምፕ አውሮፕላኑ እንደሚቆሙበት የአየር ኃይል ጦር ሰፈር የተላከ አጠራጣሪ ጥቅል ከተከፈተ በኋላ በርካታ ሰዎች መታመማቸው ተገለጸ። ሲኤንኤን ወደ ጦር ሰፈሩ የተላከው ጥቅል ምንነቱ ያልታወቀ ነጭ ዱቄት የያዘ እንደነበር አንድ ምንጭን ጠቅሶ ዘግቧል። ዜናዎቹ እነዚህ ነበሩ።
ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ከድሬዳዋ ከተማ ጋር በተያያዘ በፓርላማ ያደረጉት ንግግር ከሰሞኑ መነጋገሪያ ሆኗል። በተለይ ድሬዳዋ የኦሮሚያ ክልል አካል ነበር ማለታቸው የሶማሌ ተወላጆችን አስቆጥቷል። አብይ ድሬዳዋን በተመለከተ ያደረጉት ንግግር የፈጠረውን ስሜት ሊነግረን የቢቢሲ ሶማሊኛ ባልደረባችን ኒማን ኡስማን አብሮን አለ። ኒማን፣ የጠቅላይ ሚኒስትሩ ንግግር የፈጠረው ስሜት ምን ይመስላል? እንዳልከው ባሳለፍናቸውን ቀናት በማህበራዊ ሚዲያ ላይ ስለ ድሬዳዋ ባለቤትነት በሁለቱም በኩል ማለት በሶማሌና በኦሮሞ ተወላጆች በኩል ክርክር ሲነሳ ነበረ። ይህንን ክርክር ግን ሲያደርጉ የነበሩትን ወጣቶችና የሀገር ሽማግሌዎች ወይም የጎሳ መሪዎች ናቸው። ይህ ግን የመጀመሪያ ጊዜ አይደለም። ታሪካዊ የሆነ ነገርና ብዙ ጊዜ የተደጋገመ ጉዳይ እንደሆነ ነው የምናውቀው። ነገር ግን አሁን እንደ አዲስ እንዲነሳ ያደረገው ምን መሰለህ? የባለፈው ሳምንት የጠቅላይ ሚኒስትሩ ንግግር ነው። የሶማሌ ተወላጆች ክርክራቸውን ስናይ ድሬዳዋ በኃይለ ሥላሴም ዘመን ወይም በደርግ ዘመን ኢቨን የድሬዳዋ ስም የኢሳና ጉርጉራ አውራጃ እንደነበረ ነው እነሱ የሚከራከሩት። በሌላ በኩል ግን ስናይ የኦሮሞ ተወላጆች ተመሳሳይ የባለቤትነት ጥያቄ ያላቸው ድሬዳዋ የራሳቸው እንደነበረች ነው የሚያነሱት። ነገር ግን ድሬዳዋ ከተማ ከጅቡቲ አዲስ አበባ የባቡር መስመርን ተከትላ ነው የተመሰረተችው። ይህ ንግግር የሶማሌ ጎሳ መሪዎችን ማስቆጣቱን ሰምተናል። የጎሳ መሪዎቹ ምንድን ነው ያሉት? እንዳልከው ጎሳ መሪዎች በጉዳዩ ላይ ያላቸውን አስተያየት አንጸባርቆ ነበረ። ይህ የጠቅላይ ሚኒስትሩ ንግግር ከወጣ በኋላም ደግሞ በከተማ የሚኖሩት የሶማሌ ተወላጆች ስብሰባ አድርጎ ነበረ። በዚህ ስብሰባ ላይ ደግሞ ኢሳ ሶማሌ ማህበረሰብ የሆኑት ኡጋስ ሙስጠፌ መሐመድ ኢብራሂም ተገኝቶ ንግግር አድርጓል። ኡጋስ ሙስጠፌ መሐመድ ጠቅላይ ሚኒስትሩ ስለ ድሬዳዋ ከተማ ባለቤትነት ያደረጉት ንግግር ትክክል እንዳልሆነ በስብሰባው ላይ ተናግረዋል። ከዛ በተጨማሪም መግለጫ እናወጣለን ብለዋል። ድሬዳዋ የሶማሌ እንደሆነች ለዓለም እናሳወቃለን ብለዋል ኡጋስ ሙስጠፌ። አብይ ይህን ከሰሞኑ ያስቆጣውን ንግግር ያደረጉት የይገባኛል ጥያቄ የሚነሳባቸውን አካባቢዎች ጉዳይ ሲያብራሩና የወልቃየት ጉዳይ የተለየ አለመሆኑን ለማሳየት ነው። የተከበረው ምክር ቤት በአንክሮ እንዲያስተውል እንፈልገው ኢትዮጵያ ውስጥ በኦሮሚያና በአማራና በሶማሌ በምናምን መካከል ድንበር የለም፣ ወሰን ብቻ ነው ያለው። ወሰን ሲያስቀምጥ ክልል 1 2 3 ሲል ህገ መንግስቱ ቀበሌ ግን አያሰምርም። እችኛዋ ካርታ የኦሮሚያ አይልም። ህገ መንግስቱ ምን ይላል? አከራካሪ ጉዳዮች ካሉ በህዝበ ውሳኔ ምላሽ ያገኛሉ ይላል። የሚያጨቃጭቅ ቀበሌ ካለ የሚኖርበት ህዝብ ተወያይቶ በፌዴሬሽን ምክር ቤት ተወስኖ ወደዛም ወደዚህም ሊሄድ ይችላል። ህገ መንግስቱ የሚለው ይሄንን ነው። ይሄን ደግሞ በኢህአዴግ ዘመን ብዙ ሰርተውበታል። በተለይ ድሬዳዋ ላይ ድሬዳዋ የኦሮሚያ ክልል አካል ነበረ በህገ መንግስቱ። ሶማሌዎች እና ኦሮሞዎች ወንድማማች ሆነው ለብዙ ዓመት ኖረዋል። ድሬዳዋ ጋር የይገባኛል ጥያቄና ክርክር ተፈጠረ። ሲፈጠር በኢህአዴግ ዘመን በዚህማ አንጨቃጨቅም፣ ድሬዳዋ ከኦሮሚያ ይነጠልና ለፌዴራል መንግስት ይሁን፣ ሶማሌ አንዱን ተርም ከንቲባ ይሁን፣ አንዱን ተርም ኦሮሞ ከንቲባ ይሁን ብለው አስማሙ። ይሄ ግን ህገ መንግስት ላይ የለም። ከዚያ በኋላ ድሬዳዋ ሶማሌና ኦሮሞዎች በሰላም እየኖሩ ነው። በጣም ጥሩ። ሰላም እስካመጣ ጊዜ ድረስ ችግር የለውም። አሁን በሶማሌና በኦሮሚያ መካከል የብዙ ቀበሌዎች ጥያቄ አለ። በሲዳማና ወላይታ መካከል አለ ጥያቄ። በአፋርና ሶማሌ መካከል ጥያቄ አለ። ዩኒክ አይደለም። ወልቃይት ላይ ጥያቄ ዩኒክ አይደለም። ሁሉም ጋር ጥያቄ አለ። ሁሉም ጋር የሚፈታው ግን በሰላማዊ መንገድ ህዝቡ ቦታው አርፎ በህዝብ ውሳኔ መሆን አለበት ነው። ሶሻል አንትሮፖሎጂስቱ ዶክተር ደረጀ ፈይሳ ዶሪ በ2010 ዓ.ም አጋማሽ ከድሬዳዋ ከተማ ጋር በተያያዘ ከገጠር ወደ ከተማ የሚደረግ ፍልሰትን የተመለከተ ጥናት አጥንተዋል። ዶክተር ደረጀ በዚህ ጥናታቸው ድሬዳዋ ከ1983 እስከ 1985 ዓ.ም በኦህዴድ ኢህአዴግ የኦሮሚያ አካል ሆኖ ይተዳደር እንደነበር ጽፈዋል። ይህ በሶማሌ የፖለቲካ ድርጅቶች በተለይም በኢሳ ጉርጎራ ነጻ አውጪ ግንባር ተቃውሞ እንደገጠመው በጥናታቸው ላይ አስፍረዋል። የሶማሌ ክልል መንግስት በ1985 ዓ.ም ከተመሰረተ በኋላ ድሬዳዋን ዋና ከተማው ማድረጉ የፖለቲካ ፉክክርና ውጥረት እንዲነግስ ማድረጉንም ተመራማሪው ያነሳሉ። በ1996 ዓ.ም የወጣው የድሬዳዋ ከተማ ቻርተር መግቢያ የሶማሌና ኦሮሚያ ክልሎች ከተማው ወደ ክልላቸው ይዞታ እንዲካለል ጥያቄ ማንሳታቸውን ይገልጻል። ይህን ተከትሎም ጥያቄው ውሳኔ እስኪያገኝ ድረስ የድሬዳዋ ከተማ ለፌዴራል መንግስት ተጠሪ መሆኑ የቻርተሩ መግቢያ ላይ ሰፍሯል። ዶክተር ደረጀ በድሬዳዋ ላይ በኦሮሞና በሶማሌ የፖለቲካ ድርጅቶች መካከል የተፈጠረውን የፖለቲካ አለመረጋጋት ለመመለስ በ1998 በፌዴራል መንግስት አደራ መሰረት በኦህዴድና በኢሶዴፓ መካከል የስልጣን መጋራት ቀመር ስምምነት መደረጉን በጥናታቸው ላይ አስፍረዋል። በመጨረሻም የእንግሊዝ ፕሪሚየር ሊግ ጨዋታዎች ግምት
ከቅዳሜ ጨዋታ እንጀምራለን። እንደተለመደው ቶተንሃም ከማንቸስተር ዩናይትድ ይገናኛሉ። ውጤት ክሪስታትን አንዳቻ ነው የሚለያዩት ብለዋል። ለምን ብለነው ነበር። ቶተንሃም በሜዳው ጥሩ መንቀሳቀስ ባለመቻሉ ይህን ጨዋታ ለመገመት መጀመሪያ አካባቢ ተቸግሬ ነበር ካለ በኋላ ቡድኑ በሜዳው ካደረጋቸው 4 ጨዋታዎች ቡድኑ የሚለው ቶተንሃም ነው 1 ነጥብ ብቻ ማግኘቱና ጎሎችን አለማስቆጠሩ ትልቅ ችግር ነው ብለዋል። ዩናይትድ ጥሩ መሻሻል ቢያሳይም ከሜዳው ውጭ በሚያደርጋቸው ጨዋታዎች ገና እምነት አላሳደርኩም ይላል ክሪስታን የሆዱን ሲናገር። ባለፈው ዓመት 4 ጊዜ ተገናኝተው ስፐርስ አሸንፏል። ዘንድሮ ዩናይትድን ባስቀድምም ጨዋታው በአቻ እንደሚጠናቀቅ ቀልብ ይነግሮኛል ብሎናል። ግምት 1 አቻ። ኤቨርተን ከፍሎሃምን በተመሳሳይ 1-1 ይለያያሉ። ዌስትሃም በርንሌይን 2-1 ያሸንፋል። ሰንደርላንድ ከአርሴናል ጋር ይገናኛሉ። ሰንደርላንድ ጨዋታዎችን በማጥቃት መጀመሩ ውጤታማ ቢያደርገውም ከአርሰናል ጋር የሚያዋጣው አጫዋትና አካሄድ አይመስለኝም ብሏል። አርሴናል ጥሩ ሳይንቀሳቀስ ማሸነፍ እንደሚችል ከስላቪያ ፕራግ ጋር አሳይቷል። የቡድኑን አጫዋት ጥያቄ ውስጥ የሚያስገቡ ሰዎች ቢኖሩም ዋናው ግብ ግን ስኬታማ መሆን ነው። አርሴናል በብዛት 1-0